ምን ነው እኛንን የሩታ አስተዳዳሪ እኛንን ለሩታ መወሰን ያለብን አላችሁሳ? በደንብ ላይክ ሼር አድርጉልኝ። ምን ሆናችሁ ነው? ተንጫጫችሁ። ማንም ሴት ብትመጣ ሩታን መሆን አትችልም። አለቀ እንዴ! አንቺ ነሽ ወደ አብርሽ ህይወት የመጣሽው፣ እሱ ወደ አንቺ ህይወት አልመጣም። ልጁን ለቀቅ አድርጊው ምናምን ነገር ታይ እንጂ። ሩታ ወደ አብርሽ ህይወት ስትመጣ አብርሽ ያኔ አፉ ምን ሆኖ ነበር? አፉ ታስሮ ነበር እንዴ? እኔ ራሴ ህይወት አለኝ እኔ ላንቺ አልሆንም ብሎ ለምን መልስ አልሰጣትም? ሩታ ወደ እሱ ህይወት ስትመጣ ለምን ዝም አለ? ሴት ልጅ አይደለችም እንዴ ሩታ? ምን ነው ሩታ ወንድ ናት አላችሁሳ? ምን ነው ያዙ ይልቀቁኛ በዛችሁ። ዛሬ ደግሞ ሩታ በልጅ ያዘችው አብርሽን ምናምን ነገር ጥሏት እንዳይሄድ ራሱ ጨቀጨቀችው። ልደፈው ነው ምንም የጨቀጨቀችው ነገር የለም። እንደውም እሱ ነው ለእሷ ጊዜ አልሰጣትም። እሱ ነው እሷን እያከበራት አይደለም። አሁን ላይ እኮ ሊያዳምጣትና ታጠገቧ ሊሆን ይገባል። እሱ ግን ያሳሰበው የሰርግ ጉዳይ ነው። ሩታ ሳታምንበትና ሳታፈቅድ እዛ ጋር ሰርግ ቢደገስ ባይደገስ ምንም ዋጋ የለውም። እዚ ጋር ግን ይቺ ሴት ማነች? ምንድነው ፍላጎቷ የሚለውን ነገር መጣራት አለበት። ሰርግ ስለተደገሰ ለሩታ ምንም አያደርግላትም። ምንም ይፈጥርላት ነገር የለም። ነገር ግን እያንዳንድሽ እየተነሳሽ ሩታ ላይ አፍሽን የምትከፍችበት ምንም መብት የለሽም። ምንም ስለመረጣት መሰለኝ ከሴቶች ሁሉ ስለመረጥኳት ነው። ነገር ግን በእኔ ህይወት ውስጥ በእኔ ላይፍ ያለፈ ነገር ሊኖር ይችላል። ዛሬ ላይ ግን ሩታን የመረጥኩትኝ ከሴቶች ሁሉ ስለተለየሽ ነው ብሎ እኮ አብርሽ ተናገረ ባፉ ማለት ነው። ስለመረጣት ያኔ እኮ እሷ መርጣው ብትመጣ ኖሮ እሱም ምርጫው ስላደረጋት ነው። ምን ነው ይቺ መታ ስላለቀሰች ታልቅሳ ታዲያ? የት ነበረች? እሷስ የት ነበረች? ይሄ ትዳር እንደዚህ ከሜዳ ይገኛል እንዴ? ስትፈልግ የምትጥለው ሳትፈልግ የምትጥለው ስትፈልግ የምታነሰው እቃ አይደለም እኮ ይሄ ትዳር ነው። እቃ ጨዋታ አይደለም። ሩታ ዝም ብላ አፏን ይዛ ትቀመጥ? እንዲች ስትመጣ ምንድን ነው እያላችሁ ያላችሁት? ምንድን ነው? ምን ገው ነው የሩታ ጥፋት? እሺ ይቺ መታ ስታለቃቅስ ታሪክ አለኝ አሁንም ድረስ እያወራው ነው ምናምን ብላ ስትቀበጣጥር፣ በቃ ሩታ ዝም ትበል። ትዳሯ እየፈረሰ አይደለ? ማን ነው ፈላጭ ቆራጭ አደረጋችሁ? ሲጀመር በሩታና በአብርሽ ህይወት ላይ ምን ሆነ? ሴት ሆናችሁ እንደ ሴት አስቡ እንጂ። አንቺ ነሽ ወደ እሱ ህይወት የመጣሽው። ምን ያዙ ይልቀቁኝ ትያለሽ? አቃጥለሽ ልደፊው ነው ምናምን ነገር። ማነው አቃጥሎ የሚደፋ አብርሽን? እሱ ነው አሁን ላይ እያቃጠላት ያለው እንደውም ማለት ነው። እንደ ሴት ሆነን እናውራ ከተባለ እናንተ ግን ምንም ፈላጭ ቆራጭ ያደረጋችሁ የለ። አፋችሁን ዘግታችሁ ተቀመጡ። ይቺ ልጅ አሁን ላይ የሚያዳምጣት ሰው ነው ያጣችሁ። ሩታን እንደውም እሱ ነበረ ለእሷ ሊያስብላት ሳትነግረው በፊት የሚገባው። እሱ ግን ሊያስብላት አልፈለገም። መሄድ ነው የታየው። እኔ ግን ዝም ብዬ ሳስበው ከልጅቷ ጋር ሊገናኝ ፈልጓል። ለምን ያኔ ታዲያ በሷ ጋራ የቀረ ነገር ካለው ለምን ሩታ ወደ እሱ ህይወት ስትመጣ ለምን አላላትም? ለምን? እሷ ሴት አይደለችም እንዴ? ምን ሆናችሁ ነው እናንተ ያዙ ይልቀቁኝ የምትሉት? ሁልሽም በሩታ ላይ እንደዚህ በራሳችሁ ይድረስ እና ይሁት ነው ማለት የምፈልገው። በራሳችሁ ላይ ይድረስ እንደዛ አይነቱ ነገር ያኔ ይገባችኋል። ምን ሩታን በጣም ስለምታቃጥላችሁ ለኛ ስለሆነች ጎበዝ አልበገሬ ሴት ስለሆነ ትጠላላችሁ። በዚህ ምድር ላይ ጠንካራ ሴት አትወደድም፣ አትፈለግም። ልፍስፍስ አልቃሻ ሴት ነው የምትፈለገው። ይቺ ለምን ያቺ ፍቅር ለምን ያለፈ ታሪክ አላወጣችም? ጨዋ ስለሆነች ከፍቅር ጋራ የፍቅር ግንኙነት የለውም አለው። ሩታ ግን ጨዋነቷን አስመስክራለች። ይቺ የመጣችው የሰው ህይወት ለማበላሸት ነው፣ ገንዘብ ፍለጋ ነው። ፍቅር ግን ጀግና ነች፣ ጠንካራ ነች። ምንም ነገር ሳትል ያለው ነገር አለቀ። እዛ ጋ ምንም ነገር ሚስጥሯን ጠብቃ በራሷ የቆመች አንበሳ ናት ፍቅር። ይችሳ የትም ስትንዘላዘል ከርማ ዛሬ ሩታ የገነባችውን ፍቅር ለማፍረስ መጣች ስትንቀለቀል። ምን ይሁን ብላችሁ ነው አሁን? የቱ ጋ ነው የሩታ ስህተት? ዝም ብላችሁ ከላይ ቆራጭ ሩታን ለቀቅ አድርጓት ከቻላችሁ ፕሊዝ። እዚ ጋር ለቀቅ አድርጓት።